አጋንንት በከፊል ሲቆጣጠረን ራሳችንን እናውቃለን ግን ኃጢያት የተባሉትን ሁሉ ሳንፈልግ እንፈጽማለን ይህም የሚሆነው አጋንንቱ ውስጣችን ሆኖ በውስጣዊ ግፊት ስለሚበረታብን እኛም ራሳችንን መቆጣጠር ስለማንችል ያልፈለግነውን ያሰራናል ለምሳሌ ዝሙት ኃጢያት እንደሆነ እናውቃለን ዝሙት ሰልችቶን ህርም እንላለን ግን ህርም ያልነውን ዝሙት ብዙም ቀን ሳንቆይ እንመለስበታለን የወሲብ ቪዲዮ መመልከት ግለ ወሲብን መፈጸም ኃጢያት እንደሆነ እናውቃለን ማየት የተጠየፍነውን የወሲብ ፊልም መፈጸም የሰለቸነውን ግለ ወሲብ ህርም እንላለን ሲብስብንም እንምላለን እንገዘታለን ግን አንድ ወር ቀርቶ አንድ ሳምንት ሳንቆይ ወደ ቀደመ ግብራችን እንመለሳለን የሚሆነው በውስጣችን ያለውን አጋንንት በጾም በጸሎት በስግደት ስላልተዋጋነው ነው ብሎም ስላላገራነው ነው የበላይነቱን ይወስድብንና በተጠየፍነው ህርም ብለን በማልነው በዝሙትና በግለ ወሲብ እንወድቃለን ብዙዎቻችን ራሳችንን ያወቀን በውስጣችን ያለውን የዝሙት አጋንንት ግፊት መክታት አልችል ይያልን ነው የምንወድቀው መጠጡ ሱሱም ወዘተ እንደዚያው ነው በእግዚአብሔር ስም ነው ያሳሳትኩት ምን ብለ አሳሳትከው ከእግዚአብሔር የመጣው ጠባቂ ነኝ በየና ያሳሳትኩት እንደሰው ጠቋርና አዳልሞቲ ነኝ አልኩ አዳልሞቲ ጠቋር ወሰንጋላ ነፍነን አልኩ ግን እኔ ነኝ የምመራው አዳልሞቲ ነኝ የምመራው አርብ ነው መከበረልህ ሮብ አርብ ነው ሮብ ከሚስ ነው ሐሙስ ዕለት ነው መከበረው ሐሙስ ነው ያዳልሞቲ ቀን ሐሙስ ነው እንዴ አዳልሞቲ ሐሙስ ይከበራል ወሰንጋላ ማክሰኞ እሁድ ጠቋር አባቡል አለው እነኚህ ቀናቸው ነው የኛ ቀን ደስ ይላችኋል በዚህ ቀን ውሽ እንዴ ደስ ይለናል ጨለማ ደስ ይለናል ጨለማ ብርሃንስ ለምን አትሆኑ ውሽ ብርሃን ምኑ ደስ ይላል ብርሃን ምኑ ደስ ይላል እስኪ ያው ብርሃን እኮ ነው ምኑ ደስ ይላል ከዚህ ጨለማ ይሻላል ጨለማ ይሻላል ለኛ እኮ ዓለማችን ጨለማ አይመቸንም እንደዚህ አይነት ነገር በቃ እናንተ ዓለም አይመቸም አብዛኛው አንተ መምር ግርማ የሚባል ሰው እንዴ ቀን በሙሉ እናንተን ያየ ቲክቶክ ላይ ፎቶአችሁን ፖዝ ያደረገ እግዚአብሔር ተመስገን እነዚህን የፈጠርክልን አምላክ ተመስገን እያለ እንዴት ያመሰግናል ልጁ ነው ያለው አንተ ነህ እኔ እንዴት ሆኜ ነው ተመስገን የምለው ማን ነው ተመስገን የምለው እግዚአብሔር ነው ለምን ስለሆነ ነው ተመስገን የምለው ምን ስለሆነ ለምንድን ነው ተመስገን የምለው አለው ልጁ እንደፈለገ ይበል እንዴ አለው ለምንድን ነው ማመሰግነው አታመሰግነው እንዴ እኛ ሰይጣን ያመሰግነው ይላል እግዚአብሔር ማን እኛ ለምን እናመሰግነዋለን ምን ተስፋ ስላለን ተስፋ የለንም ተስፋ የሌለው ያመሰግናለን እናንተ እኮ ተስፋ ስላላችሁ ነው የምታመሰግኑት ምንድነው ተስፋችን ዘላለማዊ ህይወት የማያልቅ ቁጥር የሌለው ዓመተ ምህረት የማይቆጠርልን ዘላለማዊ ህይወት እንደ ዘላለም እኮ የሚባለው ራሱ ማለቂያ የለው እንደዚህ አይነት ተስፋ ያላችሁ ሰዎች ማመስገን አለ በጭንቅላታችሁ ቆማችሁ ብጸልዩ አንሳችሁ አረ ተወኝ ቶሎ ሸኘኝ አታናዘኝ በጣም ብዙ ነን እኮ መተት አስገባውበት አይነ ጥላ አስገባው መተቱን ምን አረከም ምን እንዲሆን አደረከው ልጅ አድናለሁ ብሎ ልጁ ታሞበት አይደለም የሰው ልጅ ነች ልጁ በባህሪው በጣም የዋህ እግዚአብሔርን የሚወድ ነው በጣም ያስመረረን ደግሞ እንደዚህ ያደረኩት ለምን እንደሆነ ታውቃለህ ሁሌ ሲሰዋ መጽሐፍ አንብቦበት በጉላይ አቡነ ዘበሰማያት ብሎበት ሰላም ለኪ ብሎበት ለኔም ያርድልኝ እኮ እንደዛ እኮ ነው በልቼው አላውቅም እንደተቃጠልኩ ነው ስጋው እኮ ያቃጥለኛል ሲገብርህ እኔ መሆኔን ቢያውቅማ አንድ ሰከንድ አያቆየኝም አውጥቶ ነው የሚወረውረኝ መልአክ ብለህ ነው እንደ የገባኸው እንደ ምን ነካ ምን ነካ ጠባቂ መልአክ ውቃቢ ከሰማይ መጣን እኮ ነው ብለን የምናጭበረብረው ከሰማይ የእግዚአብሔር መልአክ ሆነን እኮ ነው የምናጭበረብረው አባቶች ሳይጸልዩ አኖሩን ቤተክርስቲያን ይሄዳሉ ይሄም ወግ ብቻ ሆነና ቀረ እኛም መሄድ ጀመርን ውስጣዊ የህይወት መረጃ የለንም ደብዘንና ፈዘን በሃይማኖቱ ላይ ቆየን ከዛ በኋላ ሁለት ጊዜ ሶስት ጊዜ አይናችን እያየ እንክርዳድ የሆነ ትውልድ እየበዛና እየጨመረ መጣ ክፉ መንፈስ የዘራው የመናፍቃን መንፈስ ሾልኮ የገባበት ልቡ የተምታታ ግዚያዊ የሆነ እርካታዎች ብቻ እንጂ ዘለቄታ ያለው ነገር ላይ ትኩረት የሌለው ሰዎች ተኝተው ሳለ እንክርዳዱን ዘርቶ ጠላት ሄደ ተቃጠለ ምን ያናድዳል ይሄ
እኔ እኮ ስንት እድሏን ዘግቼ ስንት መድረስ የነበረባት ለስንት የምትተርፍ ዝግት እያመጣው ዝግት ምንድነው የምትሰራው እሷ? አሁን ተማሪ ነኝ ትላለች። አምና ኢኮኖሚ አጥናች ተመረቀች። አሁን ደግሞ ሌላ ስለ ሕክምና ጀምራለች። አሁን ግን አለች ስለ ዛሬ ልኑር ስለ ነገ አለች። በቃ ናቀችን ሁሉም ነገር። አሁን አውቄ ሀብታም መናፍቅ አመጣባታለሁ። መናፍቅ ባል እንዲሆኑ ነው ተናገረና ዝም ብሎ ነስነሳ የሆነ ይመስላል አለች። ይመስላል እነዚህ ይመስላሉ። እኔ ያየሁትን ሳይሆን አንተ ያየኸው አለች። አሁን ግን ልታገባ ነው። እኔ ያየሁትን ሳይሆን አንተ ያየኸው አለች። እኔ የመረጥኩት ሳይሆን አንተ የመረጥከው አለች። ታዲያ ጥሩ ብላለች። እኔ ነበር እንጂ እኔ ነበርኩ መምረጥ። ምን አልከኝ? እኔ ነበርኩ መምረጥ የነበረብኝ። 2 ዓመት አስቆይቼ 3 ዓመት አንዱን እንደዛ ከዛ እያለሳለሱ አንዱን ካንዱ ወይ አለች። ወይ እኔ ግን ሳልቀደስ እንደ ልጅ ናሰተኛለች። ሳልቀደስ ልጅ ናሰተኛል። ወንድም ተመስገን አለች። አሁንማ ተመስገን አለች። አንተን መረቅ ያገናኛል። የማገናኘት ባህሪ አለው። ምክንያቱም ክፉ ከሆነ ሰው ጋር ያገናኝና ክፋትን ያለማመዳል። ጎጂ ከሆነ ሰው ጋር ያገናኝና ጉዳትን ያጠናክራል። ከእግዚአብሔር ጋር ስትሆኑ ግን መደማመጥ አለ፣ ሰላም አለ፣ ፍቅር አለ፣ በጎነት አለ። ከእግዚአብሔር ጋር ሲኮን ነው ታዲያ። አለበለዚያ ግን ያው የራሱ ጠማማውን ከተጣመመ ባህሪ ጋር ያገናኝና ሁለቱም የተጣመሙ ሆነው ተጣመው ይቀራሉ። ሽበል ተዘጋጅ። አብላይ በኢየሱስ ክርስቶስ ስም ወደዚህ ፊትን ወደዚህ በስላሴ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። 7 ይሆናል ቁጥር እግዚአብሔር ይመስገን። አሎ ታዲያ አቤት ሰላም ነው ወይ? እንደምን ነህ? እሺ ሄሎ አቶ ምንድን ነህ? አንተን እኮ ሄሎ ስማ አንተን እኮ ነው። አይነ ጥላ ትለቃለህ አትለቅም? አይነ ጥላና መተት ስንት ዓመት ነው ከያዝካት? ሕፃን እያለች የት ሀገር ነው ያዝካት? ኢትዮጵያ ነው ያዝካት? አሁን የት ያለችው? አውስትራሊያ አሁን ትለቃላችሁ አትለቁም? ትለቃለህ አትለቅም ነው? እሺ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም ወደ ሲኦል እንገባለን። ቶሎ 7 ጮና ቶሎ በል። እግዚአብሔር ይመስገን።
አቤት አቤት። አሎ አቤት። ማን ነሽ አንቺ? ነቢያት ደህና ነሽ? ሁሉ ሰላም ነው? የት ሀገር ነው ያለሽው? ሀገሩንም ሰረቁት፣ እድሉንም ሰረቁት፣ ዕውቀቱንም ሰረቁት፣ ጥበቡንም ሰረቁት፣ ራሱንም ሰረቁት፣ ጉልበቱንም ሰረቁት፣ ባሪያ ያረጉት። ሌባ አለ። ግማሹም ሌባ ሆኖ ቀረ። ሌባ ሆኖ ሞተ። ሌባ ሆኖ አለቀ። ከዛ ትውልድ የተወለደው ደግሞ ወደ ቤተ መቅደስም ሲገባ ይኮፈሳል፣ ይገሸራል፣ ይንቃል፣ ያቃልላል፣ ይሳደባል። በጎንም በፊትም በኋላም አምጣ 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 አስገባ ይላል። ይሰርቃል፣ ይዋሻል፣ ይነጥቃል። የምትናገረው ይወለዳል። እየተመቀኘ የወለድከው ልጅ ገና ከማደጉ ኑሮህንም ሕይወትህንም ቤትህንም ገንዘብህንም የሚነካ ይሆናል። የተወለደው ምቀኝነት ነዋ። ከውስጥ ያስቀመጥከው እኮ ነው። ይሄኛው የውስጥ ባንክ ቤት ነው። በአብዮት ዘመን እግዚአብሔር የለም ብለን አሰብን። ከዛ በኋላ እናቱንም አባቱንም የሚክድ ልጅ ተወለደ። አባታችን ወይ ማለትን የጠላ ምሁራን በሙሉ ምሁርነታቸው ገደል ገባ። ፕሮፌሰርነታቸው፣ ዶክተርነታቸው፣ ማዕረጋቸውና ትልቅነታቸው አንተን ከችግር ማውጣት አልቻለም። መድኃኒታችን ኢየሱስ ክርስቶስ ከፍ ከፍ ሲል ከሰገዱ በኋላ ነው ወደ ላይ የወጣው። ሰገዱለት እኮ ከትንሣኤ በኋላ ሰገዱለት። በቤተልሔም ሰገዱለት። በደብረ ታቦር ሰገዱለት። ጆሮአቸው ተከፈተ። እስከ ቀራያኖ ድረስ በረቱ፣ ጎበዙ። አንተ እዚሁ ነው የምትከዳደው፣ እዚሁ ታማለህ። የምታማው ይወለዳል፣ የምትናገረው ይወለዳል። ስለዚህ ዘመናችን ጊዜያችን ወደ ትልቁ አጣብቄ ሲመጣ እኔ አልገረመኝም። ለምን? የምናይበት አይን የተለያየ ስለሆነ ገና ነው። አሁን ክፉ ስለሆን ክፉ ገና ነው። ህብረት የለንም፣ አንድነት የለንም፣ አንከባበርም፣ አንወዳጅም፣ አንተጋገዝም። ስለዚህ ከኛ የበለጠ አረመኔ ያለ እንዴት አለ? ከኛ የበለጠ ጨካኝ አለ እንዴት አለ? ከኛ የበለጠ ቀባሪ አለ እንዴት አለ? ታዲያ ቀባሪን ትወልዳለህ። የኔ አስማት ይሄ ነው። አይገርማችሁ? ታላላቅ አባቶች የተባሉትም ልክ እንደ አንድ ትልቅ አስማተኛ የሚፈሩት እነዚህም ሶስቱ አስማቶች ናቸው። ሶስቱ አስማቶች መጸለይ፣ መስገድ፣ ቅዱስ ቁርባን መውሰድ። እነዚህ አስማት ናቸው። በቃ ምን አደከም። ለዚህ ትውልድ ትልቅ አስማት ናቸው። እነዚህ ጥንቆላ ናቸው። ትልቅ ጥንቆላ ናቸው። ይሄ ከዚህ ውጪ ሆነው ሌላ የሚያወሩት እንዴት አረማዊነት በባህሪያቸው ውስጥ እንደነገሰ ለማወቅ አሁን አትቸገሩ። የእናንተ መዳን በክፉ መንፈስ ተይዘን መወለዳችንን ያልገባቸው ለመረዳትም የማይፈልጉ በምን አይነት አረመኔ ልብ ቦታውን ይዘውት እንደሆነ ለማስተዋል አሁን አያስቸግረንም። እግዚአብሔር ምሕረት ቅናት መንፈስ ከዘርም ይመጣል፣ ከእናት ይመጣል፣ ለገናም ደግሞ ከመስተፋቀርም ይመጣል። ውስጥ ያለ የሚወዳችሁ ሰው የነበረ የላከባችሁ መስተፋቀር የበላችሁ ቡዳ የዝሙት መንፈሱ የዛ ሰው ከእናት የመጣ ደግሞ ዛር አይነጥላ ወይም ቡዳ አይነጥላ ወይም ዛር ቡዳ፣ እነዚህ መናፍስቶች በአጠቃላይ አምስቱም ማለት ነው ምን ያደርጋሉ? ሰዎች ጋር ሄዳችሁ ስትቀላቀሉ ውስጣችሁ የገባው የእነዚህ ሰዎች ከእናንተ ውስጥ ከሌላ ሰው የመጣባችሁ መንፈስ ስለሆነ ውስጣችሁ ያለው የእነዛ ሰዎች ባህሪ ነው የሚያንጸባርቀው። የኔ ናት በተለይ የምታፈቅራችሁ ከሆነች ወንድ ከሆንክ የምታፈቅር ሴት ከሆነች ደግሞ የሚያፈቅርሽ ወንድ ከሆነ አንቺ ውስጥ ያለው የወንዱ መንፈስ ከሆነ አንቺ ጋር ያለው የሚመጡትን ወንዶች በሙሉ አበሻቅጠው ነው የሚባራቸው። ንቀት አለ፣ ከዛ ቅናት ይኖራል። የምታፈቅሪውን ወንድ ማንም ሰው እንዲነካብሽ አትፈልጊም።
እና በቃ እንዴት ነው አንቺ ራስሽ ፊቱን እንደዚህ ያዘውሽ ምናምን ማየት ያለበትን መምረጥ እስክቺ ድረስ ሊያደርግሽ ይችላል። እና ስሜትሽ ጥሩ ላይሆን ይችላል። እና ቅናት እንዳለብሽ ካወቅሽ ቶሎ ብለሽ ተጠመቂ። በቃ ቶሎ ብሎ ወደ እግዚአብሔር መምጣት ነው የትህትና። በተለይ ውዳሴ አምላክን መጸለይ የቅናት ችግር ያለባችሁ ትህትና እንዲኖራችሁ ያደርጋል። በቃ ራስን ዝቅ ማድረግ፣ ስለ ትዕቢተኝነት መዝሙረ ዳዊትን መጸለይ የትዕቢትን በጠረባ ነው የሚለው እና እግዚአብሔር ስሙ የተመሰገነ ይሁን። ሰላም ነው። ወፍ የሚለቅመው ማንም የሚረግጠው ይሆናል። ይኸው አይነ ጥላው ረግጦናል እኮ ተረገጠ፣ ወፍ ለቀመው። ከሰማያት የወረደው ክፉ መንፈስ ሰይጣን ዛሬ አብሮን እየተጸነሰ አብሮን እየኖረ ዛርና ውቃቢ የሆነ ይኸው ሲጫወትብን ነው የምናየው። ፍሬ ማፍራት አልተቻለም። መንገድ ዳር የወደቀ ትውልድ ምንጊዜም ፍሬ ማፍራት አይችልም። አፈራለሁ ብሎ እንኳ ቢደክምም ውጤቶቹ እሱኑ በሚመስል የሚተካ እንጂ ዘመንን፣ ጊዜን፣ ሰዓትን፣ መክበድን የሚያቃልል አይደለም። ጭራሽ የሚከብድ ነው። ተረገጠ የሚለው እኮ ያው ተጫነው ነው እኮ ሌላ ረገጠው፣ ሌላ በላዩ ላይ ቆመበት፣ ሌላ ሊሆን በሚገባው ሳይሆን ሊሆን በማይገባው ሁኔታው ስለሚገኝ ሌላ ረገጠው። በቃ እሺ፣ ይሄንን እስቲ በራሳችን ህይወት ውስጥ ዘር ብለን እንመልከት። መንገድ ዳር ወደቀ። 95 ከመቶ የኑሯችን ግንባታዎች ምንም አልን ምንም ከመንገድ ያለፈ አይደለም። የትኛውም ዓለም ትልቁ ትንቅንቁ መንገድ መስራት ነው። ጥሩ ነው። ይሄ ቆንጆ ነው። ግን በዛ መንገድ የሚመጡ ነገሮች ሁል ጊዜ በአስተሳሰባችንም ሆነ በአካሄዳችን ውስጥ ያላቸውን ምስጢራዊ የክፉ መናፍስት አደጋዎችን የምንገነዘብበት የእግዚአብሔርን መንግስት ምስጢር የምናውቅበት ህይወት ብዙም የለም እና መንገድ እንሰራለን። በጣም በጎ ቆንጆ። ግን የህይወታችን አኳኋን መባዘን ያልተለየው ሁሉም የሚረግጠው የመናፍስት ኃይል ሁሉ በላያችን ላይ የሚያርፍብን ሆነን ተገኝተናል። ስለዚህ የምናፈራው ትውልድ አሁን አይነ ጥላ ይዞታል። ዘሪ ሊዘራ ወጣ። ዘሩ ከጥንት ጀምሮ የነበረ ነው። ከአምላኪ ቤተሰቦች የተገኘን ገድለ ቅዱሳንን እንሰማለን። የሚያነቡልንም ሰዎች አልጠፉም። ግን የቅዱሳን መንፈስና ኃይል ኑሯችን ውስጥ አልገባም። ስለዚህ ህይወታችን መንገድ ላይ ነው ያለው። ፍሬ ማፍራት አልቻልንም። ፍሬዎቻችንም ፍሬም ማፍራት እንዳንችል እንቅፋቱ እጅግ በጣም እየጨመረ ነው የሚመጣው። አንድ ላይ የተረገጠ ህዝብ ፍሬ አይስማማውም። ፍሬ መሆን አይስማማውም። ፍሬ ሆኖ የሚገኝ ትውልድም አይጥመውም። በአምልኮት መንፈሳዊ ጽድቅ ውስጥ የምንኖርበትን ህይወት ለመግለጽ የምንችልበት ጸጋ እንኳ ቢኖር ያንን ጸጋ የሚቀበል አይኖርም። ለምን? ሁሉም መንገድ ዳር የተወለደ ነው። በመንገድ ዳር የተወለደ ትውልድ እውነትንና መንፈሳዊ ኃይል አይረዳም፣ አይገነዘብም። ለምን? ረገጠው፣ ወፎች በሉት ይላል። 2 ጊዜ ተጎድቷል። በመጀመሪያ ተረግጧል። የተራቆተ ፍሬ ነው። በለም መሬት የለበሰ ጸጋ የለውም። በቅሎ ፍሬ ለማሳየት ኃይል የለውም። የወደቀው መንገድ ላይ ነው። ያቺ ፍሬ መንገድ ላይ መውደቋ ደግሞ መራቆቷን ያሳያል። ማንኛውም መንገደኛ በሚሄድበት ጊዜ ረግጧታል። ልክ ህይወታችንና ነፍሳችን የዚህ አይነት ባህሪያት ይታይባታል። ዓለም በየጊዜው የሚቀያይረውን ባህሪ ተከትለን ሁል ጊዜ የራሳችንን ኑሮ እንፈልጋለን። እስከዛሬ ድረስ ግን አላገኘነውም። ሁላችን ጋርም በክርስቶስ ስጋና ደም ታንጸን የመንግስት ወራሾች እንድንሆን አምላካችን። አንድ እናት ምን አሉኝ፣ የጨሌ ጣሉ እያልኩኝ ተወጥኩ ሳስቸግራቸው፣ ልጄ ከአፍ ያጠብቅ የምታደርገውን አድርግና አስጥለኝ አሉኝ። ነው እንዲህ አልኩኝና ምን ማለታቸው እንደሆነ ገባኝና በ2 ጆግ ጸበል
በሩፋኤልና በገብርኤል ጸበል እሳቸው የሚወዱት ሁለቱን ታቦታት ነውና ማዘር እንዴት ነው ሰላም ነው በየሰው ጊዜ እግዚአብሔር ይመስገን ግባ አሉኝ። እሺ ማዘር ነው እቺን ዕቃ ተቀበሉኝ አንድ ጊዜ ዕቃ ይዤ ነው አሳልኩ ጊዜ ምን ይዘሃል አሉ። ብቅ ሲሉ ቾፍ አረኳቸው ወጣ ሄደ። ደነገጠ። እሳቸው ፈቅደዋል ስለፈቀዱ ነው የሆነው። ተፈነገለ ወደ ኋላ ተንፈራፈረ ከዛ በኋላ ውልቅ ብሎ ሄደ። ምን አሉ ሲነሱ እንደ ቁራ የሆነ እንደ አሞራ የመሰለ ነገር ከላይ ላይ ብን ብሎ ሲሄድ አየዋሉ። ብዙ ሰዎች እንደዚህ ነው የሚታያቸው። ድንግጦ የሚሄድ መንፈስ እንደዚህ ነው የሚታየው። እና ከዛን ቀን ጀምሮ ጨሌውን እናቃጥል፣ እሺ፣ ንስሐ ገቡ፣ እሺ፣ ቆረቡ፣ እሺ፣ በቃ ታዛዥ ሆኑ ሴትዮዋ። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ